ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? ያልኩኝ ዛሬም በተለየ ቪዲዮ ከች ብዬላችኋለሁኝ። እንግዲህ ዛሬ የመጣሁበት የእርግቧ እና የንጉሱ መለያየት ወይንም የፈኪና የአህሙ መለያየት መንስኤው ኢሳምና ኢክራም ናቸው። አንድ ጋር ያለመንጣታቸው መንስኤ እነሱ ናቸው። ኢክራምና ኢሳም እንግዲህ ባደረጉት ታገቢኛለሽ ወይ በሚለው ጥያቄ መሰረት ያው የኢክራም መልስ በመዘግየቱ ፈኪና አህሙ ለመለያየት ደረጃ አነሳስቷል እየተባለ እንግዲህ ዞር ዞር እያልኩ እያየሁ ነበርና ውዝግብ ፈጥሯል ማለት ነው። እውነትስ ኢሳምና ኢክራም ናቸው ወይ የነሱ አብረው የመንጣት የፈንዲሾቹ ሳቅ የቀነሰበት አብረው ያለ መንጣታቸው መንስኤ እነሱ ናቸው ወይ የሚለውን አብረን የምናይ ይሆናል። እስከዛው ድረስ ላይክ እያደረጋችሁ የሀሳቤ የሚመቻችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ የዛሬውን ቪዲዮን ከመጀመሪያ በፊት ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ማለት ነው። እንዲሁም ነባሮቹ ላይክ ሼር አድርጉልኝ ፕሊስ ፕሊስ ማለት ነው። ቻናሉ እንዲያድግ እላለሁ ማለት ነው። ዛሬ እንግዲህ ያው ሰሞኑን የለሁም ነበረ እንደው ዞር ዞር እያልኩ እያየሁኝ የፈንዲሾቹ አብረው ያለ መንጣት አብረው እንዳይሰሩ ያደረጋቸው እንግዲህ ትልቁ መንስኤ የኢክራም እና የኢሳም ነገር ነው። ኢሳምና ኢክራም እንግዲህ በብዙ ቪዲዮዎች ላይ የሚታወቁ ካፕሎች በቃ የተጋቡ የሚመስሉ የካፕሎች ቪዲዮ እንደሚሰሩ ሁላችንም እናውቃለንና ከዛ የተነሳ መጨረሻ ላይ እንግዲህ ያ ካብልነታቸው ጋብ በመፍጠሩ ለአህሙና ለፈኪ አብረው ያለ መንጣት ወይንም አብረው ያለ መቀጠል መፍትሄ ሆነዋል እየተባለ እንግዲህ ሚዲያው ሲወዘጋገብ አየሁኝ። ነገር ግን ኢሳም ነው ወይ የነሱን አብሮ ያለ መቀጠል ምክንያት የሆነው ወይንስ ኢክራም ነች ወይ? ኢክራም መልስ ባለመመለሷ ነው ወይ የሚለውን አብረን እናያለን እንግዲህ ሀባይም ማለት ነው። ነገር ግን እዚህ ጋር የሚሆነው የቆጡን አወርድ ብላ የብብቷን ጣለች የሚባለው ብጤ ነው። እኔ እንደምለው ማለት ነው። ምክንያቱም ኢሳምና ኢክራም እንግዲህ ማንኛችንም እንደምናውቀው አብረው ለብዙ አመታት የተጓዙ ምርጥ ካፕሎች ቪዲዮ የሚሰሩ ናቸው። እንግዲህ በብዙ ሶሻል ሚዲያዎች እንግዲህ ተጠቃሚ ሆናችሁ ታያቸዋላችሁ። ቪዲዮአቸው በብዙ ቪው እና በብዙ እይታ የሚታወቁ ሁለት ምርጥ ካፕሎች ናቸው ማለት ነው። ነገር ግን መጨረሻ ላይ ያው ሰውነንና ሁላችንም አላማችን ሲሳካልን ወደ አንድ ነገር መግባት አለብንና ያው የኢሳም ጥያቄ ማቅረብ በመዘግየቱ ኢክራም ሌላ ነገር ጀምራ እንግዲህ ከሀገር ለመውጣት ተነሳች ማለት ነው። ሌላ ባላግብታ ነገር ግን ኢሳም ደግሞ እኔ ላንቺ ይሄን ያክል ሁላ መስዋዕትነት እየከፈልኩኝ የወደፊት ሚስቴ ወደፊት የልጆች እናት ትሆኛለሽ ብዬ እኮ ነው አንቺን የሚያስደስቱ ነገሮች ሁሉ የማደርገው። እንዴት እኔን ትተሽ ሌላ ወንድ ታገቢያለሽ? በሚል እንግዲህ እኔ አፈቅርሻለሁ በሚለው ጥያቄ እንግዲህ አፈንድቶት ቆይቶ ቢሆንም ያው ዘግይቶ አፈንድቶት ያው እነሱ አብረው ቪዲዮ እንዳይሰሩና ጊዜ የሚፈተው ጉዳይ ስላለ በመሀከላቸው ጋብ ሲፈጠር እንግዲህ ጋብም አይባልም። ምክንያቱም እነሱ ወደ ሐላል ሊገቡ ትንሽ ነገር ነው የቀራቸው። አባቷን ማሳመን ነው የቀራቸውና ያው እሱንም እያሳመንኩ ነው በቅርብ ቀን ብላለች። በቅርብ ቀን ውሳኔያቸውን ያሳውቁናል። ያው ሽምግልና ነው የሚሆነው የነሱ መጨረሻ ማለት ነው። ነገር ግን በዚህ መሀል ፈኪያ እንግዲህ አፈቀርኩ ብላ ብቅ አለች ኢሳምን ማለት ነው። አፈቀርኩ ብላ ብቅ ስትል እንግዲህ ምክንያቱም እሷ አብራ ያላትን
እኔ ኢሳም ነው መንስኤው ሳይሆን ምለው እኔ እሷው ራሷ ናት ነው ምለው። እነሱ አብረው እንዳይመጡ መንስኤው ኢሳም ሳይሆን ራሷ ፈክዬ ናት ነው ምለው እኔ ማለት ነው። ምክንያቱም አብሯት ወንድ ልጅ የሚወዳት የሚያፈቅራት ወንድ አጠገቧ እያለ ለሷ ያልሆነውን ሰው አፈቀርኩ ብላ ራሷ ወጥታ በሚዲያ ላይ ስትናገር ነው እንግዲህ አህሙ ካንቺ ወዲያ በቃኝ ብሎ እንግዲህ ያው ከሷ መራቅም አልቻልኩም አብሬያት ሆናለሁ ቢልም እንግዲህ አብረው ያለ መንጣታቸው መንስኤው እንግዲህ ፈኪያ ናት እኔ እንደምለው ማለት ነው። ነገር ግን አንዳንድ ቦታዎች በጣም እየተራገበ በየኮሜንትም እያየሁ ነበረ። ሁለቱን ያለያየው ኢሳም ነው፣ ሁለቱን ያለያየው ኢሳም ነው የሚል ኮሜንቶች አይቻለሁ። ነገር ግን ኢሳም አይደለም ያለያያቸው ነው የምለው እኔ ሐቂቃውን ስንነጋገር ማለት ነው። ምክንያቱም ራሷ ናት እኔ አጠገቤ በቃ እሷ የኔ ትሆናለች ብሎ የሚያስበኝ ወንድ እያለ እኔ ሌላ ሰው አፈቀርኩ ስል ለኔ የማይሆን ሰው አፈቀርኩ ስል እኔ ነኝ እንጂ ከዛ አጠገቤ ካለው ጋር ለመለያየት መንስኤም ሆነው ያኛው የተፈቀረው ሰውዬ መንስኤ ሊሆን አይችልም ማለት ነው። በጭራሽ የሁላችንም አመለካከት ይለያያል። መቼም ያው ሁሉም በይተው ሲያየው ኢሳምን ባታፈቀር ወይንም ኢሳም ባይኖር እነሱ አይለያዩም የሚል አስተሳሰብ አስበው መሰለኝ። ኢሳም እንግዲህ እኔ አፈቀርኩ ብሎ አልመጣምና እሱ ፈኪያን አፈቅራለሁ ብሎ መጥቶ ቢሆን ነበር የአህሙና የፈኪያ መለያየት መንስኤ ሊሆን የሚችለው ነው ምለው እንደኔ ማለት ነው። ነገር ግን እሷ አጠገቧ የሚወዳት ሰው እያለ እሷ ናት ሌላ ሰው አፈቀርኩ ኢሳምን አፈቀርኩ ብላ እንግዲህ በመናገሯ እንደዚህ አብረው ላለመንጣት መንስኤ የሆነው ነው የምለው። እናንተስ ሀባይብ ሌሎቻችሁ ማለት ነው እንግዲህ ይህን ያያችሁም ሆናችሁ ያላያችሁም ኢሳም ነው ወይ ለእርግቧና ለንጉሱ መለያየት መንስኤ የሆነው? ለእናንተ ነው ጥያቄ ማለት ነው፣ ለኮሜንታተሮች ማለት ነው። አንዳንድ ኮሜንታተሮች ደግሞ እናንተ ሚዲያ ላይ ያላችሁ ሰዎች ሁላ አሽቃባጭ ናችሁ እያሉን ነበር። ነገር ግን ኮሜንታተሮችም አሽቃባጭ ናችሁ አላወቃችሁትም እንጂ ማለት ነው። እኛን ታሽቃበጣላችሁ እንደምትሉት ይልቅ እናንተም አሽቃባጭ ናችሁ። አህሙና ፈኪያ እንግዲህ ያው እንደምታዩት መጀመሪያም አህሙ እንደሚያፈቅራት እንደሚወዳት ግልጽ ነው፣ ሁላችንም የምናውቀው ነው። መደጋገሙ ምንም አያስፈልግም ማለት ነው። ግን አሁን ላይ ተስማምተው ተጣልተውም ነበር፣ ተስማምተው አብረው መጥተው እየቀጠሉ እያለው በደንብ የተለያዩ ቪዲዮዎችን የሚያማምሩ የፍቅር አይነት ቪዲዮዎችን እየሰሩ እንግዲህ አይተን እንደገና መጨረሻ ላይ እሷ ናት አፈቀርኩ ብላ ሄዳ እንግዲህ ያፈረሰችው ነገሩን ነው የምለው እኔ። ኢሳምና ኢክራም እንግዲህ ለሱ ምን ያክል ቦታ እንዳላት እሱ ለሷ ምን ያክል ቦታ እንዳላት ቪዲዮዋቸውን እየገባችሁ ማየት ትችላላችሁ ማለት ነው። ወደ ኋላ መለስ እያላችሁ እነሱ ተለያይተው ፈኪያ የኢሳም ይሆናል ተስፋ እንዳትቆርጪ የምትሉም ልጆች አላችሁ እያቀነባበራችሁ እንደውም አንድ ጋር እያደረጋችሁ ተስፋ እንዳትቆርጪ እጅሽ ይገባል እያላችሁ አንዳንድ ቅንብሮች አይቻለሁ ማለት ነው። እና አረጋጉት እነሱ እንግዲህ እኔ አለ እንዳንቺ ያንቺን ያክል ደፋር በሆን አውጥቼ ብናገር እስካሁን የሶስት ልጆች አባት ሆን ነበር እስከ ማለት ድረስ ደርሷል። ሁላችሁም ያያችሁት ነገር ነው ማለት ነውና እንደኔ ምለው ማለት ነው። እውነት እንነጋገር ከተባለ የእርግቧና የንጉሱ መለያየት ኢሳም አይደለም ነው ምለው እኔ። መቼም የሁላችንም እንደሚለያየው ማለት ነው 100% አህሙና ፈኪያ የተለያዩበት ፈኪያ ነገሩን አንጥተው አፈንድተው ነው እንጂ ኢሳም እዛ ቦታ ላይ አያቃትም ማሰለን አይተዋወቁም። እኔ እኮ አላቀሽም ነው ያለው ራሱ ማለት ነው። በማያቃት ሰው ላይ በማያቃቸው ሰው ላይ አብራችሁ በቪዲዮ ላይ ባላያችኋቸው አብረው ሲሰሩ አብረው እንትን ሲሉ ታታዩዋቸው እንዴት ኢሳም ለነሱ መለያየት መፍትሄ ሊሆን ይችላል ማለት ነው። እነሱ ደግሞ አንለያይም አብረን እንሆናለን አህሙ መቼም አይተወኝም በወንድምነት ብላለይ። እሱም አብሽሪ እኔ ያለሁልሽ ብሏል እንግዲህ እንዳያችሁት ቪዲዮ ላይ ማለት ነው። ነገር ግን ያው ኮሜንታተሮች እኛን አሽቃባጮች ትላላችሁ እንጂ እናንተ ናችሁ አሽቃባጮቹ ማለት ነው። እና እነሱ አብረው ሊመጡ ይችላሉ አይታወቅም። ትንሽ ቀን 2 ቀን 3 ቀን ከሚዲያ ጥፍት ሲባል ኮሜንታተሮች ብዙ የሚሉት አሉ የሚዲያ ሰዎች ማለት ነው እኔንም ጭምር። ነገር ግን እውነታው ማንጋ እንደሆነ አናቅም ማለት ነው ያልመጡበት ማለት ነው።
እና ሲመጡስ ምን አይነት ኮሜንት ልትጽፉ ነው የሚለውን የእናንተ ጥያቄ ይሆናል ማለት ነው። ነገር ግን እኔ የምደመድመው በዛሬው ቪዲዮዬ ኢሳም ለነሱ መለያየት ለነሱ አብሮ ያለ መንጣት ተጠያቂ ሊሆን አይችልም ነው የምለው። ሀቁን እንነጋገር ተተባባለ ማለት ነው። ምክንያቱም በማያውቀው ሰው ላይ በማያውቃቸው ሰው ላይ ለነሱ መለያየት አብሮ ላለመንጣት እንዴት መፍትሄ ሊሆን ይችላል? እንዴት መንስኤ ሊሆን ይችላል? የማያውቅ ሰው ማለት ነው። እንደምናየው ከሆነ ትክክለኛ ፍርድ እንስጥ ካልን ማለት ነው። ትክክለኛ ቃላት እንናገር ከተባለ አያውቃቸውም፣ አይተዋወቁም ማለት ነው። እና ይሄን ይመስላል። አንዳንድ ሰዎች ዞር ዞር እያልኩኝ እያየሁ ነበረ። መንስኤያቸው እሱ ነው አለያያቸው ኢክራምና ኢሳም እንግዲህ መፍትሄያችሁን ንገሩንና የእነሱንም መለያየት እና አብሮ የመንጣት እንወቅ እያሉ አይቻለሁኝ። እንግዲህ ኢሳምና ኢክራም እንግዲህ የመጨረሻውን ውሳኔ ያሳውቃሉ። ያን ጊዜ እንግዲህ እነሱ እርስ በርሳቸው ተለያዩ ልትሉ ነው ወይንስ ማን አለያያቸው ልትሉ ነው? ሀባይ ማለት ነው። ለማንኛውም እያረጋጋችሁት ለማለት ያክል ነው። እንግዲህ ይህን ያክል ታልኳችሁ እኛንም የሚዲያ ሰዎች አሽቃባጮች እያላችሁ አትስደቡን ማለት ነው። እናንተን ኮሜንታተሮች ጋር ችግር አለ ለማለት ያክል ነው። የዛሬ ቪዲዮ ይህን ይመስል ነበረ። እንግዲህ በቀጣይ እንመጣለን ወይ በኢሳምና በኢክራም ወይ በፈንድሾቹ እንመጣለን ማለት ነው። እንግዲህ አብረው መጥተው ሰርፕራይዝ ያደርጓችሁ ይሆናል፣ አይታወቅም። እስከዛው ድረስ ሰላም ቆዩልኝ እያልኩኝ በዚሁ ተሰነበቷችሁ። ባይ